ዛሬ ነሐሴ 13 አቤት 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 እንኳን አደረሳችሁ። አደራ ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱዌት፣ አድሳውንድ ማድረግ እንዳይረሳ። ምክንያቱም በዚህ ቪዲዮ እጅግ በጣም ብዙ ምስጢሮችን ታውቁበታላችሁ፣ ለሌሎችም ሰዎች ታሳውቁበታላችሁና ነው። ታላቅና ክቡር ከዘጠኙ የጌታችን አበይት በዓላት ውስጥ አንዱ የሆነውና ጌታችንና አምላካችን መድኃኔዓለም ኢየሱስ ክርስቶስ በመዋዕለ ስብከቱ ላይ እያለ ሰዎች እኔን ማን ይሉኛል ብሎ በጠየቃቸው ሰዓት ሐዋርያቱ አንዳንዶች ኤልያስ ነው ይሉሃል፣ አንዳንዶች ደግሞ ሙሴ ነው ይሉሃል ብሎት ነበር። ታዲያ ሊቀ ሐዋርያት ቅዱስ ጴጥሮስ አንተ ሕያው የእግዚአብሔር ልጅ ክርስቶስ ነህ ብሎ መልሶ ነበር። ጌታም ይሄንን ምስጢር ሰማያዊ አባቴ ገለጸልህ እንጂ ከምድራዊ አይደለም ብሎት ስለነበረ ይሄ ለቅዱስ ጴጥሮስ የተገለጸ ምስጢር ለሌሎቹም ሐዋርያት እንዲገለጥ የፈለገ ቸር አምላክ ኢየሱስ ክርስቶስ ነሐሴ 13 ቀን በደብረ ታቦር ተራራ ላይ በዚያ በምስጢር ተራራ ላይ ከሐዋርያት ቅዱስ ጴጥሮስን፣ ቅዱስ ዮሐንስንና ቅዱስ ያዕቆብን በደብረ ታቦር ተራራ ላይ ወስዶ ከኦሪት ነቢያት ደግሞ ቅዱስ ሙሴንና ቅዱስ ኤልያስን አስመጥቶ ብርሃነ መለኮቱን የገለጸበት ታላቅ ዓመታዊ ክብረ በዓል ነው። ሰዎች በሙሉ እርሱ ለሙሴ ጌታው እንደሆነና ከመቃብር ፈንቅሎ ቀስቅሶ ያመጣው እርሱ እንደሆነ እንዲያውቁ፣ ለነቢዩ ኤልያስም ደግሞ በእሳት ሰረገላ ያሳረገውና አሁንም ደግሞ አምጥቶ ከጎኑ እንዲነጋገር ያደረገው እርሱ እንደሆነ ያውቁ ዘንድ እነሆ ሙሴና ኤልያስ ከእርሱ ጋር እየተነጋገሩ ሦስቱ ሐዋርያት ተመለከቱ። ታዲያ በዚህም ሰዓት መልኩ በፊታቸው ተለወጠ፣ ልብሱም እንደ በረዶ ነጭ ሆነ። በዚህም ሰዓት ሊቀ ሐዋርያት ቅዱስ ጴጥሮስ ጌታ ሆይ በዚህ መኖር ለእኛ መልካም ነው አለ። 3 ድንኳኖችን 3 ሰቀላዎችን እንሰራለን፣ አንድ ላንተ፣ አንድ ለሙሴ፣ አንድ ለኤልያስ አለ። እጅግ በጣም ይገርማል። ለእኛ ድንኳን እንስራና በዚህ እንኖር አላለም። ጌታችንን እንደ አምላክ ቅዱስ ሙሴንና ቅዱስ ኤልያስን ደግሞ እንደ ጌቶች ራሱንና ወዳጆቹን ደግሞ እንደ ባሪያ ቆጥሮ በዚህ መኖር ለኛ መልካም ነው፣ 3 ድንኳኖችን እንስራ አለ። እጅግ በጣም ትሕትና የተሞላበት ንግግር። አንድ ላንተ፣ አንድ ለሙሴ፣ አንድ ለኤልያስ አለ። ጌታ ሆይ እኛ በድንኳን መኖር አይገባንም፣ አንተ እስካለህ ድረስ በደጁ በድንኳኑ ላይ እናድራለን እያለ እኮ ነው። በጣም ይገርማል። ይሄ ትሕትና የተሞላበት ንግግር ፍርሃትም ፍላጎትም ነበረበት። ለምን አትሉም? መድኃኔዓለም ኢየሱስ ክርስቶስ እንደሚሰቀልና እንደሚሞት ነግሯቸው ነበር። ስለዚህ ከደብረ ታቦር ተራራ ከወረዱ ያ ነገር እንደሚፈጸም ገብቶታል፣ ተረድቷልና በዚህ መኖር ለእኛ መልካም ነው አለ። ጌታችንን ደብረ ታቦር ተራራ ላይ ሊያኖረው ፈለገ፣ እንዲሞትበት አልፈለገምና። እንዴት ያለ ፍቅር ነው! ለዚህ እኮ ነው የቤተ ክርስቲያናችን ሊቃውንት ሊቁ ቅዱስ ዮሐንስ አፈወርቅ ብትሉ፣ ቅዱስ ኤፍሬም ሶርያዊ ብትሉ፣ የኛ ደግሞ የሀገራችን ሊቅ አባታችን አባ ጊዮርጊስ ዘጋስጫ ብትሉ ቅዱስ ጴጥሮስን ጠይቆታል። አባታችን ጴጥሮስ ሆይ እስኪን ጠይቅህ አሉት። ለእኛስ በዚህ መኖር መልካም ነው አልክ። አንተ ጌታህን ከነቢያቱ ጋር ይዘው ልትኖር ወደድክን? እኛስ ዕጣ ፈንታችን ምን ይሆን ነበር አለ። የሰው ልጅ ዕጣ ፈንታ ምን ሊሆን ነው? አንተ ጌታን በሱ ይዘህ መኖር ከወደድህ የእኛስ ዕጣ ፈንታ ምን ሊሆን ነው? እርሱ እኮ መጥቶ ተዋርዶ ተሰድቦ ተተፍቶበት ካልሞተና ካልተሰቀለ እኮ እኛ ድህነትን አናገኝም ብለው ጠይቀውታል። እጅግ በጣም የሚገርመው ግን ያ ቀን የምስጢር ቀን ነውና ጌታችን በሰው እጅ የተሰራ ድንኳን ሰቀላ እንደማያስፈልገው ለሐዋርያቱ ሊነግራቸው ስለፈለገ ደመና መጥቶ ከበባቸው። ታዲያ በዚህም ሰዓት የጌታችንን ጌትነቱን የሚገልጽ ለሐዋርያትም ደግሞ የልቦናቸውን እምነት የሚያጸና አንድ ታላቅ ድምፅ ከሰማይ መጣ። አብ ከሰማይ ተናገረ፣ ይህ የምወልደው ልጄ ነው፣ እርሱን ስሙት ብሎ ተናገረ። እጅግ በጣም ይደንቃል እኮ። በደብረ ታቦር ላይ ያለ የተገለጸ ምስጢር እኮ እጹብ ድንቅ ነው። ነቢዩ ሙሴ በአካል ጌታን ማየት ይወድ ነበርና ከመቃብር ፈንቅሎ አምጥቶ አሳየው። ኤልያስም እንደዚሁ። ሰዎች ደግሞ አንዳንዶች ሙሴ ነው፣ አንዳንዶች ኤልያስ ነው ይሉሃል ይሉት ስለነበረ ደግሞ ነቢዩ ሙሴንም ነቢዩ ኤልያስንም ጠርቶ ደግሞ እርሱ ጌታቸው ነው እንጂ ሙሴም ኤልያስም እንዳልሆነ ደግሞ ለሕዝቡ አረጋገጠ። እንዴት ያለ የሚደንቅ የምስጢር ቀን ነው! ምን ይሄ ብቻ! እነዚህ ነቢያት ስለ እርሱ መምጣት የተናገሩትን ትንቢትም እንደፈጸመላቸው ሊያረጋግጥላቸው በአካል ጠርቶ በቸርነቱ አሳያቸው። በዚህም የተነሳ ሐዋርያት ፍጹም አምላክ ፍጹም ሰው የሆነ እርሱ ሙሴን ከመቃብር አስነስቶ ያመጣው ኤልያስንም ከአረገበት ያወረደው እንደሆነ አወቁ። ከእርሱ በቀር ማን የነቢዩ ሙሴን መቃብር የሚያውቅ የለም።
ከእርሱ በቀር ማንም ሆነ ማን ነቢዩ ኤልያስ በእሳት ሰረገላ ያረገበት ቦታ የሚያውቅ የለም ነበርና። ደብረ ታቦርም የቤተ ክርስቲያን ምሳሌ ሆነች። አዎ ከብሉይም ከሐዲስም ያሉትን ሰዎች ሰብስባ ይዛለችና። በነገራችን ላይ የአብን ድምፅ በሰሙ ጊዜ ሁሉም በግንባራቸው ፍግም ፍግም ብለው ወደቁ፣ እንደ በድን እንደ ሞተም ሆኑ። በዚህም የተነሳ ወዲያው ደንግጠዋልና ኢየሱስ ክርስቶስ ካጸናቸው በኋላ ሙሴም ወዲያው ወደ መቃብሩ ሂዶ ተሸሽጓል። ኤልያስም ወደ አረገበት ተመልሷል። ሐዋርያትን ግን ጌታችን ሂዶ በአነቃቸው ጊዜ ከእርሱ በቀር ማንንም አላዩም። በዚህም የተነሳ ከባህሪያችን የተዋሃደ ፍጹም ሰው ፍጹም አምላክ የሆነ ኢየሱስ ክርስቶስ ነው እያሉ ወንጌልን ሰብከዋል፣ አስተምረዋል ማለት ነው። እንግዲህ እናስተውል። ሰው ካልሆነ እንዴት ሊቀ መልአኩ ቅዱስ ገብርኤል እመቤታችንን ሲያበስራት እግዚአብሔር ከአንቺ ጋር ነው እንዴት አላት? አምላክ ካልሆነስ ለመንግስቱ ፍጻሜ የለውም እንዴት አላት? ሰው ካልሆነ እንዴት በበረት ውስጥ አስተኙት? አምላክስ ካልሆነ መላእክት ከሰማይ ወርደው ለእግዚአብሔር በሰማያት ምስጋና በምድር ሰላም ለሰውም ግዕዛኑ ሊሰጥ ይገባል እያሉ እንዴት አመሰገኑ? ሰው ካልሆነ መጥምቀ መለኮት ቅዱስ ዮሐንስ እንዴት በውሃ አጠመቀው? አምላክስ ካልሆነ አልዓዛርን እንዴት ከሙታን አስነሳው? ይህ ተቀዳሚ ተከታይ የሌለው አንድ ልጅ አካላዊ ቃል እግዚአብሔር እርሱ ያለመለወጥ ያለመለየት አንድ አካል አንድ ባህሪ በመሆን ፍጹም አምላክ ፍጹም ሰው እንደሆነ እናምንበታለን። እርሱም ከአብና ከመንፈስ ቅዱስ ጋር አንድ ህላዌ ነው። መድኃኔዓለም ኢየሱስ ክርስቶስ ብርሃነ መለኮቱን ከገለጠበት ከዚህ ታላቅ ዓመታዊ ክብረ በዓሉ ረድኤት በረከት ያሳትፈን። አሜን። ይቆየን።